ውሸት ነው። እዚህ አደርሽ ማለት ይቻላል ስትል ሰምታለች ዳጣ። በትክክል ነው የሰማሽው። እና እዚህ ነው ያደርሽው? አይ ዳጣ፣ እኔ እዚህ አላደርኩም። ሌላው ግን የነገረሽ ነገር እንዳለ ትክክል ነው። እና ዳጣ ዳጣን እኮ ፈልጊያት። ከመቼ ጀምሮ ነው ዳጣን የምትፈልጊያት? ምን እያደረግሽ ምን እያነፈነፍሽ እንደሆነ አውቃለሁ። ይኸውልሽ አንቺ የተናገርኩሽን ትረሻለሽ፣ እኔ ደግሞ የተናገርኩትን ነገር አደርጋለሁ። ይኸውልሽ መድኃኒት። እሺ በቃ ቀኔም እየደረሰ ስለሆነ እሄዳለሁ። ምን ልታደርጊ ነው የገባሽው? ቆይ ዳጣ ምን አደረገችሽ? ነቲንግ ዳድላ። እና እሺ ምንድን ነው? አቶ ደረጀ እንግዲህ አሁንም ቤተሰቡ እየታመሰ ነው የሚገኘው። ለዚህም ነገር ሊሸሽ ብዙ ጊዜ ቢሞክርም ግን አልቻለም። ምክንያቱም እንግዲህ መድኃኒት ቤተሰቡን ሳላተራመስ ከዚህ ቤት አልወጣም ብላ ነገርዮሹን እንግዲህ ሞቅ ደመቅ እያደረገች አሁንም እያተራመሰችው ስለሆነ በዛ አማካኝነት እንግዲህ ሁኔታዎቹ ሁሉ በጣም በከባዱ እንትን እያሉ ነው የሚገኙት። ዙሮ ዙሮ ግን ደረጀ በዚህ ልክ ቢያደርግም ሁኔታዎች ደግሞ በሌላ በኩል ሆነው ነገሮቹ ባልታሰበ መንገድ እየሄዱ ነው የሚገኙት። ቤተሰቦቻችን አቶ ደረጀ ብዙ ነገሮችን ለማስተካከል ሞክሯል፣ ግን አሁን ላይ ከአቅሙ በላይ ሆኖበታል። በተለይ አክስትየቱ እየሰራች ያለው ስራና እያደረገች ያለው ድርጊት በጣም የሚዘገንን የሚደብር ነገር ነው። ማርታም ደረጀም እንግዲህ ሁላቸውም ተይ ባክሽ፣ በቃ ቤታችን፣ ትዳራችን፣ ልጆቻችን ለኛ ተይልን፣ አንቺ አይመለከትሽም፣ ፕሊስ ባክሽ ተይ ብለው ከአንዴ 2-3 ለምነዋታል፣ ጠይቀዋታል። ግን በፍጹም ሊሆን አልቻለም። መድኃኒት እንግዲህ የያዘችውን ነገር ይዛ በፍጹም ይሄን ነገር አላደርገውም አልተውም ብላ ከፍ ዝቅ እያለች ነው የምትገኘው። ቤተሰቦቻችን በመጨረሻም እንግዲህ አሁን ላይ ካሜራ ደቅና እንግዲህ ዳጣን የደረጀ ልጅ ለመሆኗ በጣም ተጠራጥራለች። ግን ተጠራጥራ ለማርታም ስትነግራት ማርታ አላምናት ስላለች ምንድነው አሁን እሷ አማራጭ ያደረገችው ይሄን ነገር እውነታውን ለማርታ ለማሳወቅና ይሄን ነገር የደረጀን ጉዱን ለማውጣት ግዴታ የሆነ መረጃ ያስፈልጋታል። ስለዚህ ያን መረጃ ለማጣራት ደግሞ ምንድነው ያደረገችው? ክላሷ ውስጥ ዳጣ ክላስ ውስጥ ካሜራ ነው የደቀነችው የደበቀችውና ካሜራውን ከደበቀች በኋላ ካሜራው ሲመጣ ካሜራውን እሷ እንግዲህ በምትችለው መልኩ አምጥታ አውርዳ ካሜራው ነው የታየው ማለት ነው። ቤተሰቦቻችን ካሜራውን ለማየት ማለት ነው። ካሜራውን እንግዲህ ዳጣ ሳታይ ደብቀዋለች። ሶ በመጨረሻ እንግዲህ አጋጣሚ ካሜራው ልታወርድ ስትገባ ደረጀ ከኋላ ደርሶ ምን እየሰራች ነው ብሎ ቤቱን ቆልፎባት ቁልፉን ክላስ ይዞ ቢሄድም ግን እሷ ወዲያው እግር በእግር በመከታተል ሳትፈራ ሳትጠረጥር እንግዲህ ደረጀና ማርታ ክላስ በመግባት የዳጣን የበሩን ቁልፍ አውጥታ ይዘው መታለች። እንዴት አድርጋችሁ ልካ እንዲያመጣችሁ ራሱ በጣም የሚያስገርም ነበረ። እና ቤተሰቦቻችን ያንን ቁልፍ ይዛ ከመጣች በኋላ ቀጥታ ክላሷን ከፍታ ነው የገባችው። ዳጣ ደግሞ አጋጣሚ ሆኖ እሷ ውስጥ ክላስ ከገባች በኋላ ከኋላ መታ ገብታ ነበረ። ስትገባ እንግዲህ በጣም ነው የደነገጠችው። መድኃኒት እየሰራች ያለችው ነገር በጣም ከባድ ነበረ። ስታይ በጣም ነው የደነገጠችው። እንግዲህ መድኃኒት በሰዓቱ ምንድነው ያደረገችው? ካሜራውን ከደበቀችበት ወይም ደግሞ ከሰቀለችበት ተንጠላጥላ አውርዳ እንግዲህ ካሜራዋን በእጇ ይዛ ለመውጣት ሙከራ ላይ ያለች ነው ይሄን ነገር ያደረገችው። ሶ በመጨረሻ እንግዲህ ይሄን ነገር ሆኗል ማለት ነው። እና ደረጀም እንግዲህ ይሄን ነገር ሲሰማ ምን ሊፈጠር እንደሚችል ትናንትና እንግዲህ ጉሮሮዋን ይዟት ነበረ። በቃ ተያልኩሽ አይደል እንዳሰሚም እንዴ በቃ አንቺ ምናልባት የነገርኩሽን እየረሳሽ ካቃታሽ እኔ ግን እንደማረሳና እኔ ራሴን እንትን እንደማልል ልንገርሽ ብሎ እንግዲህ አንገቷን ሁሉ ይዟትኝ ነበረ። ግን እሺ ብላ በግድ ነው የለቀቃት። ግን እሷ እንደዛ አድርጎ አንገቷን አንቆ ቢለቃትም እሷ ግን ይሄው እስካሁን ድረስ ያን ነገር ከማድረግ አልተቆጠበ የበሩን ቁልፍ አንስታ ይዛ የመጣችውና በዚህ ልክ ነው ድፍረቷ። ነገር ለማተራመስ ቤተሰብ ለማፍረስ እየተዘጋጀች ያለችው ነገር በጣም ነው የሚያሳዝነው። እንግዲህ ደረጀም እያቀዋጀረው ነው፣ ማርታም ሁላቸው ማለት ነው። ቤተሰብ በጣም ተጨንቋል። ይሄ የሚሆነው ምንድነው እንግዲህ አብይ እንትና ማን ነው መድኃኒት ጠንቋይ ቤት ሄዳ እንግዲህ ዛህዲያ በመጣችው ሰይጣን ነው ይዛ ቤታቸው ያስገባችባቸውና ሁሉም ሰው ሲጨነቅ ነው የሚያድረው። እንግዲህ እንደባለፈው አይታችኋል። ዳጣ አብይ እዚህ ጋር ትጨነቃለች፣ ደረጀ እዚህ ጋር ይጨነቃል፣ አብይል በቃ ሁሉም ሰው ነው ጋይስ እዚህ ጋር ቤት ውስጥ ሁሉ። እሷማ መቼም
አርጁን ተመስሎ ከቴም በቃ ሊወጋት ሁሉ ምናምን ሲታገላት ነበርና ያ ሁሉ በቃ እየቃዠች ግን ምንም እንትን አትልም። ግን ከዚህ ቤት ውስጥ ቤት መቀየር አለብን ብለው አስበዋል እነ ደረጀና ቤተሰቡ ማለት ነው። ግን እነሱ ቢቀይሩም እኮ ያው እሷ ስለሆነች ዳዛ ሰይጣን ውስጥ ተነክራ የመጣችው ስለዚህ ምንም እሷ ራሷ ሰላም የምታገኝበት ሁኔታ የሚፈጠር አይመስለኝም። በጣም ከባድ ነው። ቤተሰቦቻችን እንግዲህ ሁሉም ነገር ተስተካክሎ ደግሞ መልካም እንደሚሆን ተስፋ እናደርጋለን። አቶ ደረጀም እንግዲህ ያው ተፍ እያሉ ነው ሁኔታውን በቃ እሷን ይችን ለማስወጣት የመጨረሻ በቃ ድጋሚ ምንም ንግግር ምንም ቃላት የሌለው የመጨረሻ አንድ ሳምንት ብቻ ሰጥቼሻለሁ ነው ያላት ባለፈው። በቃ የመጨረሻ በዚህ ልክ አስጠንቅቋታል። ግን እሷ አትሰማም ጋይስ። የሚገርመው ነገር አሁንም እንዴ በጭራሽ ልቧን አንቱ ብለው ሌላ ውስጥ ነው ያለችው፣ ሌላ ነገር ውስጥ ነው ያለችው፣ ሌላ ጉዳይ ውስጥ ነው ያለችው። በፍጹም ጭራሽ ነው የማትሰማው። በጭራሽ ጋይስ፣ በጭራሽ ነው የማትሰማው። ስለምንም ነገር ጉዳዩ እናንተ ነው አይደለም። ደረጀ ግን አስጠንቅቋታል። ጉሮሮዋን ይዞ ለራሱ በቃ አንቺ ምናልባት ስነግሩሽ እየረሳሽ ካቃተሽ እኔ ደግሞ ላስታውስሽ፣ እኔ ደግሞ እንደማረሳ ላስታውስሽ ብዬ ነው ብሎ እንግዲህ ጉሮሮዋን አንቆ እንዴት አድርጎ እንደመከራት እንደነገራት አይታችኋል። ግን እሷ በቃ ወዲያው ረስታ ሳይሆን ያኔ በቃ አይደለ በቃ ነገሩን እስከ ጥግ እንደማትፋታ ለራሷ ፕሮሚስ ቃል ገብታለችና በዛ አማካኝነት እንግዲህ ነገሩን እያምታታችሁ ነው የምትገኘው። ደረጀም እንግዲህ በጣም እየተናደደ ነው። አሁን ደግሞ ይሄ የካሜራው ጉዳይ በእርግጠኝነት እሱ ጋር እንደሚደርስ አንጠራጠርም። ምክንያቱም አቢጌል እዚህ ጋር ስለተያያዙ ማን ይመጣ ይችላል? ምናልባት አቢጌል ልትመጣ ትችላለች። አቢጌል ይሄን ነገር ካወቀች ደግሞ ለአባቷ መናገሩ አይቀርም። ስለዚህ በጣም ከባድ ነገር ነው እውነት ለመናገር ቤተሰቦቼ፣ በጣም ከሚያስጠላ ነው እንደዚህ አይነት አንዳንድ በቃ የሆነ ሰው በቃ እንጂ ስለራሳቸው ስለራሷ ህይወት ስለትዳሯን ፈታ ልጆቿን በትና መጣ እዚህ ጋር መታ የሰውን ህይወት ትበጠብጣለች። ከዛ አንዳንድ ሰው የራሱን ህይወት አበላሽቶ የሰውንም ህይወት ለማበላሸት በቃ የማይቆፍረው የማይወጣው አቀበት የማይወርደው ቁልቁለት የለም። የራሱን ህይወት እኮ ግን እዛ ጋር ተራምሶታል። ምንም ስለ ራሱ ህይወት መጨነቅ ራሱ እንኳን የማይፈልግ ሰው ነው ይሄን የሚያደርገውና በጣም ከባድ ነው። እንግዲህ ሁኔታውን ለማስተካከል ደረጀም እየሞከረ ነው። እንግዲህ አቢጌልም አሁን ላይ በጣም ለቤተሰብ ተጨናቂ አሳቢ ምናምን ሆናለች። ደረጀ ደግሞ በጣም ወዷታል አሁን ላይ። ምክንያቱም ከጎኑ ያለችው አይዞህ የምትለው የምታበረታው እሷ ስለሆነች እና ቤተሰቦቻችን ሁሉም ነገር እንግዲህ ያው ነገር ያመረ እንደሚሆን ባለም ተስፋ ነን። ቀጣይ ቪዲዮ እስከምንገናኝ ሼር፣ ላይክ፣ ሰብስክራይብ አድርጉ። እወዳችኋለሁ ቤተሰቦቼ። መልካም ጊዜ ባይ። ላይክ አይረሳ።